ሩታና አብርሽ ኤፍሬም ለመዝናናት ወደ ውጭ ሲሄዱ እንዲሁም እንግዲህ እነ ዳኒ እነ ቡዜ እንዲሁም ሙሽሚት ሆነው በመኪና ተከታትለው መንገድ ላይ ይዘዋቸዋል። እኔ ግን አንድ ነገር ግርም ያለ ነገር አለ። እንዲሁ ከሁሉም የታየ ማን ነው? ልጁ ነው ማለት ነው። ወላሂ ህፃኑ ልጅ እንዴት አንጀቴን እንደበለው ልነግራቸው አልችልም። ደግሞ መኪናውን አድርገው ሲዘጉበት እንዴት እንደደነገጠ አይታችሁታል። ግን በጣም ነው የሚገርም። ቡዜ ደግሞ አንዳንዴ የሆነ ነገር ስታዩት ከሩታ ጋር የሆነ የቆየ ቂም ያለባት ይመስላልኝ። አንቺ ምንድን ነው ችግርሽ? በመነጋገር አታምኔ ወይም አትረጂ ምናምን ነገር ስትላት ነበረ። በነገራችን ላይ ሩታ በመነጋገር ታምናለች። ሁለተኛ ደግሞ ባሏ ነው። ሶስተኛ ደግሞ ኤፍሬም እንግዲህ እንዳለው ከባሏ ጋር ለመዝናናት ወይም እንግዲህ አየር ለመውሰድ ቦታ ለመቀየር ነው እንጂ እኛ አገር ልንወጣም አይደለም ብለው መልሰውላቸው ነበረ። እነሱ ግን ምንም ነገር ሊሰሟቸው አልቻሉ ማለት ነው። አብርሽ በነገራችን ላይ ከሰነበተው አብርሽ ግን ከሰነበተው ዛሬ ትንሽ የሚሻል መሰለኝ ማለት ነው። ወደ መጨረሻ ላይ ደግሞ ከሰማችሁት ምን አለ መሰላችሁ? ለምንድነው የቆምነው? እንሂድ እንጂ እንግዲህ ወደ ህግ ቦታም ደግሞ እንሂድ ብላለች ቡዜ። ምንም ነገር አልፋታችሁም እንዴ? እንዲሁም ወደ ህግ ቦታ ብትሄጅ ምንም አያገባሽ ነው የምትበይ። እንዲሁም እናንተ ሩታ እንደናንተ አይደለችም እንጂ ሩታን መክሰስ ሩታ እናንተን መክሰስ መብት አላት። ግን እሷ እንደናንተ አይደለችም፣ ዝም ብዬ ሳስባት ማለት ነው። እና እንግዲህ ወደ መጨረሻ ላይ ወደ ህግ ቦታ አንቺ መቼም ቢሆን አልፋታሽም፣ ወንድሜ ደህና አይደለም። ትናንትና ቀጥሮ ነበር ከኛ ጋር የሆነ ቦታ ነው ዝም ብሎ የሚሉ ወይ ገልጸው አይናገሩ። የት ሊወስዱት ነው ግን? የሆነ ቦታ የገረመኝ እኮ እሺ ዳኒ ይምጣ። ይች ማናት ስሟ? ሄርሜላ ምን ልታደርግ መጣች? እኔ የገረመኝ ሄርሜላ እንዴ ምን እኔ ሚስት ነኝ ያልሽሳ ሩታ ተቀምጣ ይሄን ያህል አንገበገበሽስ? እኔ እኮ ደግሞ አንዳንዴ ሄርሜላን ካያቸዋት ማለት ነው ቤተሰቦች ሳቋ በመሀል ደግሞ ይመጣል። እና ስለዚህ እናንተ ሰዎች በነገራችን ላይ እኔ በዚህ 2 ቀን ምናምን የሚሰሩ ስራ ትንሽ ተመችቶኛል። ለምን ብትሉ እነሱ ከዚያ ከመላላስ ሞድ እንደዚያ ከማለት ወጥተው አሁን በዚህ ገጭ ገቡ በሚል ነገር በመምጣታቸው በጣም ደስ ብሎኛል። ግን ይቺ ቡዜ የምትናገረው ነገሮች የምታወጣቸው አማርኛ በጣም ከባድ ነው። ከሩታ ጋር የሆነ የቆየ ቂም እንዳለባትም አላውቅም። ስለዚህ አንቺ ወንድሜ ደህና አይደለም ከምትይ በቀደም ዕለት አግኝተሽሳል፣ ቦታ አግኝተሽሳል፣ እድል አግኝተሽሳል፣ ለምን አትወስዱትም ነበር? አሁን እናንተ ራሳችሁ ግርግር የምትፈጥሩ ወይኔ ደግሞ ስታስጠላ እና መኪናውን ደግሞ ኤፍሬም ቢነደው ምን ችግር አለው? አንዳንዴ ታላቅ ወንድም መሰለን ታናሽ ወንድም ተቀምጦ ታላቅ አይነዳም አይደለም። ስለዚህ አብርሽና ሩታ እኮ መለሰችልሽ። ባሌ ልጅ የሆነ በቃ ከአንድ ላይ ለመቀመጥ እና ስለዚህ ኤፍሬም ደግሞ መኪናውን ቢነደው ምንም ጣጣ የለውም ብላ መልሳቸዋለች። እና ሲቀጥል ደግሞ ሄርሜላ ከዚህ አያገባሽም። የቤተሰብ ጉዳይ ከሆነ 2 አካል ከዚህ መውጣት አለባቸው ከነ ሩታ ማለት ነው። አሁን ሩታ እንዳለችው እሺ ቡዜ እህት ናት፣ ዴቭም ወንድም ነው፣ ኤፍሬም ወንድም ነው። ዳኒና ሄርሜላ ግን ከዚህ ውስጥ ምንም አያገባቸውም ከኛ ጋር ተብላችኋልና፣ ስለዚህ እነሱ ተጨቃጨቁም ተጣሉ ምናሉ ነገ ጠዋት ዞሮ ይገናኛሉ። ግን የእናንተ ማሽቃበጥ ነው ግርም የሚያደርገኝ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ትናንትና እንግዲህ እንዳያችሁት እነ ሩታ ወደ መዝናኛ ቦታ ሊሄዱ እንግዲህ ሻንጣቸውን ሰብስበው 2 ነው 3 ሻንጣ ያሉ እሱን ሁላ ይዘው እንግዲህ ወደ ውጭ ሊሄዱ ግን እኮ ማለት ለነ እንትና ማነው ሰው ይች ቡዜ ማን ነገራቸው? እና አብርሽ መውጣታቸውን እንዴ ዘበኛ ወይስ? በነገራችን ላይ ሩታ በቀደም ብላለች እኛ ስንወጣ ስንገባ አታስቀምጡንም እና ስለዚህ እናንተ ዘበኛ እኛ የምንወጣበትን ዘበኛ ቀጥራችኋል መሰለኝና ስንወጣ የምትከተሉን ብላ ተናግራለች። እና ስለዚህ ያው እንግዲህ መኪና ላይ ተገናኝተዋል።
ውሽሜትም አለች። ዳኒም እንግዲህ አራጋቢ። ዛሬም ደግሞ እንግዲህ ዳኒ ትናንትና በቲክቶክ ነው መሰለኝ የሄርሜላ አድናቂ እና የሩታ አድናቂ እኮ የሉም ማለት ነው። እና ግን የሄርሜላ አድናቂ ዳኒዬ በርታ፣ በቃ ሁሉም ነገር ጨርስ፣ ጸበሉ ሰደው፣ ከጎኑ ሆን፣ አሁን ያለህበት ነገር ጥሩ ነው፣ የምታደርገው ነገር ምናምን ምናምን እያሉ እንትን ሲሉት ነበር፣ ሲያጨናንቁት ነበረ ማለት ነው። እንዴ እናንተ ግን ማለት ነው እውነት ነው እንዲህ አብርሽ የታመመ? ወይኔ በላቸው። አንዳንዴ እኮ በነገራችን ላይ የሆነ እውነት ነገር ይመስለኛል። ግን እኔ እያሳዘነኝ ወላሂ ልጃቸው ነው እንደዚያ እየጮሁበት ምንም ነገር አያለቅስም። ምን ይሄ ልጅ ካሜራ አስለመዱት፣ ጩኸቱ ለምዶ ነው እንዲሆነ ድንግጥ አይልም እንዴ? እንዲሁ በቃ ዝም ቪዲዮን 20 ደቂቃ ቆሞ እንደዚህ። በተለይ እኔ ቡዜ ደግሞ ስትጮህበት እንዴት ብሎ እንደሚያያትኝ ልዑልዬ ያረቢ። ኧረ እንዲሁ ቡዜ ግን ማለት ነው እንዲሁ ሌሎች እኮ ብዙም አይጮሁም፣ ግን የቡዜ ጩኸት ልጁን እንትን አለማለቱ አለማስለቀሱ ግን አንዳንዴ ተክ ብሎ ያያታል። ይገርመዋል መሰለኝ ማለት ነው። እና ስለዚህ ቡዜ ከህፃን ልጅ እንደዚህ ባትጮህ ጥሩ ነበር። አንቺ ያው እኛ እያናድርንሽ ስለሆነ ከእኛ ላይ ነው ልክሽን እየተዋጣሽ ያለው። ግን ቢሆንም ደግሞ ከእኛ ጋር ልክሽን እየተዋጣሽ ቢሆንም ደግሞ አንዳንዴ ከጎናችሁ የእነሱ እና አብርሽ እነ ሩታ ሰራተኛ አለን ብላችኋል አይደለም? ስለዚህ ልጁን ከመኪና ላይ ያስቀመጣችሁ ከሰራተኛው ጋር ከሰራተኛችሁ ጋር ለምንድን ነው እናንተ ራሳችሁ ወታችሁ ማትጨቃጨቁ? ከልጁ ላይ ለምንድን ነው የምትጮህበት? ይሄ ገና አመት ያልሞላው ልጅ ጩኸት ያስደነግጠዋል። ሲተኛ ምናምን ነገር ተለተሎ ነው እንትን ብዙ ጊዜ አታስደንግጧቸው ህፃኖችን ይባላል። ሲተኙ የሆነ ብንን የሚል እንትን ነገር አላቸው። እና ስለዚህ የውነ አብርሽ እነ ሩታ መስሚያቸው ጥጥ ነው። ግን ቢሆን ደግሞ ልጁን በዚህ ልክ ባታስደነግጡት፣ ልጁን የሆነ ነገር ለእኛ ለማሳየት ከፈለጋችሁ፣ አንዳንድ ሚዲያ ላይ ለማውጣት ከፈለጋችሁ እናንተ ሰላም ስትሆኑ ስትዝናኑ፣ አንዳንድ ቦታ ስትሄዱ ያን ይዛችሁት ብትወጡ በጣም ደስ ይላል። ግን ይሄን ያህል እየጮኻችሁ ካሜራ ላይ ያረቢ። በነገራችን ላይ እኔ ግን ወላሂ በጣም ነው ያዘንኩኝና እባካችሁ እኔ ልጁን ያሳዘነኝ። እንግዲህ ሀና አብርሽም እነ ሩታም ወደ ህግ ቦታ እንሄድ ብለው ወደ ህግ ቦታ ሁላቸውም ሄደዋልኝ። ምን እንደሚፈጠር አናውቅም። ዞሮ ህግ ለነቡዜ ልጁን ካመመው በቃ እነሱ አብርሽና ማለት ይሄ ኤፍሬምና ሩታ ደህና ነው፣ ማኑት የአብርሽም ራሱ ደህና ነኝ እያለ ስለሆነ ህግን ቢሄዱ አፍረው ነው የሚመጡ እንጂ ህግ ለሩታ ነው የሚወስንላት ማለት ነው። እና ቤተሰቦች እንግዲህ ያለው ነገር ይህን ይመስላል። እኔ ግን ላይ ልዑልዬ በጣም አሳዝኖኛል። ደግሞ ድግ ብሏል ማለት ነው። የኔ ጌታ አያለቅስ፣ እንደ አባቱ እንደ እናቱ ጨዋ የሆነ ልጅ ነው። በነገራችን ላይ አላህ የሰጣቸው አላህ ያሳድግላቸው። እናትና አባትየው እኮ መቼም አይረቡም ማለት ነው። ይሄን ህፃን ልጅ ይዘው ለሚዲያ እያሳጡ፣ ለሚዲያ እያሰደቡ፣ ለሚዲያ እያዘቀዘቁ እና ስለዚህ ችግሩ ከነሱ ከራሳቸው ላይ ነው። ዞሮ እሱን የሚጠብቀው ፈጣሪ ነው። እና እኔ ከየውሽሜትም አያንገብግብሽ። ዳኒም ያው ያንተ የሆነ ነገር ያው ስለተከፈለ ነው።